እንግባለ ጀለሴ ኦርቶዶክስ ልትከፍለው ከዛሬ 4 ዓመት በፊት ነው ያወራችኝ ሚስቴ እየሰማች እኮ ለቃሊያ ቡና እየጠጣ ስልክ ደውላ በወር 100,000 የኢትዮጵያ ብር ላስገባል የአመቱን 1.2 ሚሊዮን ብር ላስገባል አለች። እና ናው ወደ ኦርቶዶክስ ተመለስ ናው በአሜሪካ ባለው ሲኖዶስ በኩል ይጨርስልህ አለች። እዚህ እየተማራችሁ እየወጣችሁ እዛ አዳራሽ አታሙቁ ምናምን ብላለች። ኦርቶዶክስ በጉቦ እውነቴን ነው። ስሙልኝ ከዛሬ 4 ዓመት በፊት ነው ያወራችኝ ሚስቴ እየሰማች እኮ ለቃሊያ ቡና እየጠጣን ስልክ ደውላ በወር 100,000 የኢትዮጵያ ብር ላስገባል የአመቱን 1.2 ሚሊዮን ብር ላስገባል አለች። እና ናው ወደ ኦርቶዶክስ ተመለስ ናው በአሜሪካ ባለው ሲኖዶስ በኩል ይጨርስልህ አለች። እዚህ እየተማራ በመጀመሪያ አንተ የምትኖረው አሜሪካ አይደለም፣ አሜሪካ አትኖርም ሲጀመር ማለት ነው። ሁለተኛ ኦርቶዶክስ በገንዘብ ትገዛለች ሰውን። እንዴ ምናልባት ከረሳው ዮናታን መልካም ወጣት ቁርስ በሳራት በነፃ ነው ኑኔ ጋ ጋብቻ ስትጋቡ 25,000 ነው 25,000 50,000 ብር እንሰጣለን ብሎ የዛሬ 5 ዓመት ምናምን ፕሮሞሽን ሲሰራ ነበር። የኛ የራበው ህዝብ እየሄደ እዛ ጥርግ አድርጎ ይበላ ነበር። ብር እንሰጣለን የምትሉት እናንተ እንጂ በጭራሽ ኦርቶዶክስ አድርጋውም አታውቅም። ሙስሊምም ሙስሊም ከሆንክ ገንዘብ ሰጣለው ብላ አታውቅም። አልዋሽማ። የአሜሪካ ሲኖዶስ ለአንተ ብር እንዲሰጥ ለአንተ ብቻ ነው ወይስ ትዝታው ሳሙኤልም አለበት እዚህ ጉዳይ ላይ? ትዝታው ሳሙኤልም አለበት ወይስ ለአንተ ብቻ ነው የሚሰጥ? እንደዚህ አይነት ቀዳዶች፣ አሳፋሪዎች፣ ሽምጥጥ አድርጎ የሚዋሹ ሰዎች ያሳዝኑኛል። ብር ሊከፈለ እዛ አዳራሽ አታሙቁ ምናምን ብላለች። እሷ ሴትዮ ነች ያገኘችው። ሀብት አላት። አዎ ሀብት አላት። 5,000 የኢትዮጵያ የአሜሪካ ዶላር ብትልክላ አንተን እዛ ራስ ምታት ፌንት ልትወርቅበት የምችለውን ለእሷ ምንም ማለት አይደለም። $5,000 ነው ፌንት የሚያስለቅቀው። ይሄ ሰውዬ ቁጥር አቅም እንዴ! $5,000 ነው ፌንት የሚለቀቀው። ና $5,000 አይ ስላል ማለት ነው። ሰማ ምን አልሽኝ እህቴ? ኢየሱስን ሽጠው ታብታብ እኔ ጋ አንድ ቀን አገናኘኛል ክሱ ቤት ላይ በሌላ አካውንት ሳይሆን ወዲ አንጀቴ ማሬ ብለው አላት። ስሟን ጠርቶ እኔ በሌላ አካውንት ፎሎ አረጋታለሁ። ማንም በማያውቀው አካውንቴ ፎሎ አረጋታለሁ። እሷ አይ ተናገር፣ ማን እንዳለች ተናገር። መዋሸት ምንም ማድረግ እና መረጃውን ይዘና ና ፊት ለፊት ዶክመንቱን ይዘና አምጣ። ቀላል እኮ አምጣ ዶክመንቱን። ምን አስዋሽ? እንደዚህ አይነት ቀደዳ አይነፋም፣ ደስ አይልም። ክርስትና በተለይ ተዋህዶና ሙስሊም በገንዘብ ሰው አይገዙም። በስፔሻሊ ተዋህዶ ቤቷ ምን ጎሎ አንተ ገና ከ12 ሚሊዮን ጴንጤ ተሰነጣጥቃ ምንም ልትሆን አልቻልክም። እሺ የሆነ ዶክመንት አለ አስገባኝ 10 የምትል ልጅ አለች። ነይ ላስገባሽ።
ሰላም ዮኒ፣ እንደምን አለክ? ሰላም ነሽ? እግዚአብሔር ይመስገን። ዮኒ በጣም ፈልጋለሁ። ኤርሚያስም ሆነ ቀለሜ ማስረጃ ቪዲዮ አለኝ እኔ። እሺ አሳይ። እውነት ሲነጋገሩ ማለት ነው። እዚህ ላይ አላሳየም፣ ለአንተ እልክልሃለሁ። ከዛ ግን የምታደርግልኝ ወንድሞቻችንን ማለትም ወንድማችን ዘማርያምን አስገብተ እነሱ ይሄን ነገር ቪዲዮን ከለቀክ በኋላ ሌላ የራሳቸው ስለ ቤተ ክርስቲያን ያለውን ነገር ይናገራሉ። ምን አይነት ነገር ነው አንቺ ጋር አንተን የዋሸ በአደባባይ የዋሸ ስለ ኢየሱስ እሱ ምን ብሎ አምኖ እንደነበረ ቪዲዮ አለኝ። ኦኬ የስ ስለዚህ አሁን በብስጭትም አይደለም በምንም አይደለም፣ ግን ቤተ ክርስቲያንን ይህን ያህል ልክ መናገር ከባድ ነው። መልካም። ስለዚህ ስለ እንትንም ቢሆን ደግሞ ስለ ገድላትም ቢሆን ደግሞ ቤተ ክርስቲያን ምንም ነገር በቤተ መቅደስ ውስጥ እንደዚህ አይነት እንትን እንደሌላት ሲናገር ነበር። ለኤፍሬም እጄ ላይ ቪዲዮ አለ። ተናጋሪ አይደለሁም፣ አዳማጭ ነኝ። እሺ መልካም። ልክልኝና ላገኝ እፈልጋለሁ። ሜሴጅ አይቀበለኝም ሰው፣ ስለዚህ አስተካክልልኝና ያ ፎሎ አረኩሽ። አሁን አስተካክየዋለሁ። ሰላም ነው። ቴንክ ዩ በጣም አመሰግናለሁ። እሺ እናት፣ እንግዲህ ሙሉ መረጃ አለኝ ነው የምትለው፣ እናወራለን። እስቲ እንቀጥላለን። በመጀመሪያ ይህንን ዶክመንት መቀበጣጠር ያሳዝናል። ሁለተኛ ከኤፍሬም ባለጊዜው ጋር የተነጋገርከው ምናልባት እውነተኛ መረጃ ይወጣል። እውነትና ጥራት እያደር ይጠራል። እውነትና ንጋት እያደር ይጠራል። በውሸት ኦርቶዶክስን ፈጣጥራችሁ የመጽሐፍ ማት የማይሆን ነገር አምጥታችሁ ለመክሰስ ሴራ የሰራችሁ እናንተ ናችሁ። ስለዚህ ይሄንን በመጀመሪያ ኦርቶዶክስ መቼ ነው ልጆቿን በገንዘብ የገዛችው? መቼ አንድ ሰው ኦርቶዶክስ በገንዘብ የገዛችው? አንድ ሰው ነው ማውራ አርገው አታውቅም። ምን አታ ያንታውን አልኩ 12 ሚሊዮን ጴንጤ ተሰነጣጥቆ ገደል ገብቷል። ተሰነጣጥቀ አንድ ወንበር ላይ መቀመጥ የማትችሉ፣ በአንድ ነገር ላይ ዲስከስ ማድረግ የማትችሉ፣ በክርስቶስ መንገድ እንኳን የማትተማመኑ፣ ክርስቶስ ራሱ ያለውን ነገር የምትክዱ ከሃዲዎች ናችሁ እናንተ። አንድ ሳትሆኑ ምንም ሳይኖራችሁ አካብዳችሁ እኛም ደቡብ ነው ያለው። ደቡብ ደግሞ አብዛኛው ሰከሷቸው፣ አታለሏችሁ። ደቡብ ላይ በሚያሳዝን ሁኔታ ይሄ ሀድያ ዲቻ ምናምን ወላይታ ተጫወቱባችሁ። እውቅ ጽሁፍ መጻፍ የማይችሉ መጻፍ እንኳን የማይችሉ ሃይስኩል ያልጨረሱ ናቸው ፓስተሮች እናንተ ጋር። የደቡቦቹ ሃይስኩል አልሄዱ። ሃይስኩል ነው ማወራ። ሃይስኩል ያልሄደ ጢባ ጢቤ ተጫወተባችሁ። ያ ነው እንጂ ወንጌልን አውቃችሁ አይደለም። እና ደቡብ ላይ ማንም ይጫወትበታል እየሄደ። በጣም ነው የሚያሳዝነው። ደቡቦች መንቃት አለባችሁ። መጽሐፍ ቅዱስ አንብቡ። በየአዳራሹ ሆይ ሆይ ስላላችሁ ጌታ አይገኝ። በየአዳራሹ ቤት ትገዛለ፣ ገንዘብ ይሰጣል ምናምን የሚባል ስብከት የለም። ክርስቶስ ለነፍሳችን እንጂ ለስጋችን አልመጣም። በፍጹም ለነፍሳችን ነው የመጣው። ምድረ ሌባ ተሰብስቦ ነው ይህን የሚያደርገውና እንጨርሰው። እየሰከስከው እንጨርሰው አሉ ብላችን ሄዳ ማለት ነው። ወዲያውን እነዛን አገኙት። ሌላውን አላወራም። እዚህ ኢየሱስ ተለይቶ ሰው መጨረሻው እንደሚፈልገው ሞት። ለምን ተስፋ ቆርጧል? ለምን የሰይጣን አገልጋይ ሆኗል? ሰይጣን ተበቀለው። የትናንቱ ወንድማችን ለምን እልከኛ ሆነ? ለምን ኢየሱስን እንደ ኤሳው በምስር ወጥ ብኩርናውን ሸጠ? ደምረን ነው የሚቀጠቅጡት። ወይኔ ደምረው፣ ወይኔ ደሜን ይለጠልጡታል። ቤተሰብ ኮፒ ሊንክ እያደረጋችሁ ዴቫዬ ቴንኪው። ኮፒ ሊንክ ደሜን ይለጠልጡታል። ምክንያቱም እሱም አጥፍቷል። አንዳንዴ ፉት እያለ ፊት ለፊት ገብቷል። ከኔ ጋር ተነጋግረናል። አይቻል በፍጹም አይሆን ከኔ ጋር ጌታ ኢየሱስ ምስክሬ፣ በጣም ወደው ወንድሜ ነው።
ሰክሮ ከገባ ከኔ ጋር እንጣላለን። ሶሻል ሚዲያ ላይ ቀምቅሞ አይገባ መሆንም መቼም ባይጠጣ ደስ ይለኛል። እኔ የመጠጥ ምንም ጥሩ ነገር የለውም፣ ግን ቢያንስ የሚደረገውና የማይደረገውን ለዚህ ይዘውት ነው የሚቀጠቅጡት። ምክንያቱም ተመስገንን እንደዚያ አይሉትም። አያችሁ ተመስገንን መጥቷል። ከልጅነቱ ጀምሮ ፕሮቴስታንት የሆነ ልጅ ነው፣ ግን ተመስገንን እንደዚህ አይሉትም። ለምን? አደባባይ ላይ እንደዚህ ሲደረግ አላዩትም። ስለዚህ ቤት በጉት ያገኙት ተሜን። ስለዚህ ምንም ሊሉት አልቻሉ። ሰው ደምረውን ግን ይወድ ይለጠልጡት። ከፍታ መተከዝ አይደለም፣ በደንብ ነው የሚገባ፣ በደንብ ነው የሚገባ። ለምን እንደሆነ አላውቅም። ታውቃለህ፣ ኢየሱስን ሸጠው ነው የሄድከው በገንዘብ አንተ ገንዘብ። እኔ አሁን ኢየሱስን በገንዘብ ነው የገዛው። እኔ አሁን ለምሳሌ በእናንተ ክርስቲያን አይደለሁ። በእናንተ አኮርዲንግ ቱ ዩ ኦርቶዶክስን መጥላት ስላቆምኩኝ ነው፣ መጥላት ሳይሆን ኦርቶዶክስን ማመስገን ያለብን ስላልኩኝ ኦርቶዶክስን ማመስገን እንጂ መጥላት አይገባም ስላልኩኝ በእናንተ ጴንጤ አይደለሁ። የእናንተን ሉጤዎች ስላጋለጥኩ እኔ ጴንጤ አይደለሁ። ሉጤያችሁን ቅዱሳን መጽሐፍ ቅዱስ በሚለው አማላጅ ናቸው። ሉተራውያን የሚሉትን ዮኒ ማኛ ስላለ ጴንጤ አይደለም። መዳን ፕሮሰስ ነው ማለት መጽሐፍ ቅዱሳዊ ነው። ምክንያቱም አንዴ ከዳንክ ምን ሌላ ነገር ምን ልታመጣ መልሰው። ታዲያ ሉጤ እንዴት ሆንክ ከዳንክ? ሉጤ እንዴት ትሆናለህ ከዳንክ? መዳን ፕሮሰስ ነው። መዳን ፕሮሰስ እንጂ በአንድ አትድንም። ፕሮሰስ ነው። ከዳንክ እንዴት ሉጤ ትሆናል? የዳነ ሰው እንዴት ሉጤ ይሆናል? መልስ የለህም። ፕሮሰስ ነው። አብረ በጽድቅ የምትመላለሰው ህይወት እንጂ አንተ ስላልክ አይደለም፣ ስለፎከርክ አይደለም። ስለዚህ በፉከራ ነው የምታደርጉት። እና ያለውን ደግሜ ላሳያችሁ። አሁን ለገባችሁ ኦርቶዶክስ በወር 100,000 ብር ልስጥ፣ የአመቱን 1.2 ሚሊዮን ለኤርሚያስ አበበ ምን ላስገባልህ ብላኛለች ኦርቶዶክስ አለ። ከዚህ በፊት አላለውም። ዮኒ ማኛ ጋር ሲጣላ ጨነቀው፣ የሚገባበት ጠፋውና ኦርቶዶክስ ገንዘብ ልከፍለው ነው ዝውውር እየጠየቀው። ኦርቶዶክስ ዝውውር እየጠየቀች ነው። ይኸው ከዛሬ 4 ዓመት ቤት ላይ ያወራችው ሚስቴ እየሰማች እኮ ለቃል ቡና እየጠጣን ስልክ ደውላ በወር 100,000 የኢትዮጵያ ብር ላስገባልህ፣ የአመቱን 1.2 ሚሊዮን ብር ላስገባልህ አለች። እና ና ወደ ኦርቶዶክስ ተመለስ። ናው በአሜሪካ ባለው ሲኖዶስ በኩል ጨርሰ 100,000 ማለት በነገራችን ላይ $500 አካባቢ ነው። ድምር ማታ ከሆነ ብዙ ነው። እንደ አንተ የምትኖርበት ሀገር $500 ብዙ ነው። እዚህ እኮ ጌም ስንጫወት በቀን የምንሰራውን የአንድ ቀን ጌም ነው። ብዙ ነው። 100,000 ብለህ ስታወራ $500 በቀን ማንም ቲክታክ ላይ ገብቶ ፉን የሚልበት ነው። ብዙ ነው ለአንተ። እሺ ቀጥል። እዚህ እየተማራችሁ እየወጣችሁ እዛ አዳራሽ አታሙቁ ምናምን ብላለች። እሷ ሴትዮ ነች ያገኘችው። ሀብት አላት። 5,000 የኢትዮጵያ የአሜሪካ ዩኤስ ዶላር ብትልክልህ አንተን እዛ ራስ ምታት ፌንት ልትወርቅበት የምችለውን ለእሷ ምንም ማለት አይደለም። በአመፅም በምንም የሚሰበስቡት ገንዘብ ስላለ ማለት ነው። ምን አልሽኝ እህቴ? ኢየሱስን ሽጠው ልዋጭ እኔ ጋር ይኸውልህ፣ አየህ እንደዚህ አይነት የወረደ ማንነት ሲኖርህ እና ዲቤት ግጠም ተባልክ። ዲቤት ግጠም አንተ ዘማርያምን ዲቤት ግጠም።
ምን ኦርቶዶክስ የጠራች በዲቤት ነው። እኔ እስከማውቀው ኦርቶዶክስ ስትል የሰማኋት መዋሸት አልፈልግም። ዘማርያም ቪዲዮ ሰርቶ ና በፈለግከው ርዕስ ላይ ና እንወያይ ብለዋል። ካላወቀው ብዬ ነው እንጂ ኦርቶዶክስ አንተን በገንዘብ ልትገዛ የምትልበት ነገር አለ ብዬ አላምንም። አይኖርምም። ውሸት ግን እናንተ ቤት ባህረ ማንነታችሁ ነው። አብዛኛው ኦርቶዶክስን የምትጠሉ ሁሉም እያልኩ አይደለም። ኦርቶዶክስን የሚጠሉ ሰዎች በውሸት የተጠመቁ ናቸው። ውሸት ማንነታቸው ነው እና ጭራሽ ገንዘብ ኦርቶዶክስ ከፍላ ኦርቶዶክስ ፖለቲካ ፓርቲ ቢሆን አዎ ትለኛል። ፖለቲካ ፓርቲ ቢሆን አዎ በገንዘብ ተገዝቶ ነው ምናምን ይባላል። እናንተ ሰዎች ስትገዙ አይቻል። ዮናታን አክሊሉ መልካም ወጣት ብሎ ኑ በነፃ ትበላላችሁ ትጠጣላችሁ ብሎ የተራቡትን ሰዎች በደካማ ጎናቸው ይገባባቸዋል። ይህን ዋሽቻለሁ። ኑ እናበላችኋለን፣ ለሳምንት ትበላላችሁ ትጠጣላችሁ፣ ሃይማኖታችሁን መቀየር አያስፈልግም፣ ኑና እኔ ላስተምራችሁ ብሎ በደንብ አድርጎ ነው ሲያታላቸው ምናየው። ሲያታላቸው ከዛ ጌታን ተቀበሉ ብሎ ፕሮሞት ያደርጋል። ጴንጤ ሃይማኖት አይደለም ብለው ይዋሻሉ። ጴንጤ ሃይማኖት ነው። በነገራችን ላይ ጴንጤ ሃይማኖት ነው። ሃይማኖት ባይሆን ሊከፉ አይችሉም። ሃይማኖት ነው። ጴንጤ ሃይማኖት ነው፣ ግን የተሰነጣጠቀ ሃይማኖት ነው። ብትንትኑ የወጣ ሃይማኖት ነው። ስለዚህ አሁን ገንዘብ ኦርቶዶክስ ልትሰጠኝ ነው ያውም ያለው ከአሜሪካ ካለው አንተ አሜሪካ ትኖር፣ የአሜሪካው ምን አስፈለገው? አሜሪካ ካሉት ጋር አገናኘ። ስሙ በደንብ ስሙ። አገናኘኛል ክሱ ቤት ላይ በሌላ አካውንት ሳይሆን ወዲ አንጀቴ ማሬ ብለው አላት። ስሟን ጠርቶ እኔ በሌላ አካውንት ፎሎ አረጋታለሁ። ማንም በማያውቀው አካውንቴ ፎሎ አረጋታለሁ። እሷ መጨረሻ እሰራልሃለሁ ብላለች ሄዳ ማለት ነው። ወዲያውኑ እነዛን አገኙት። ሌላውን አላወራም። እዚህ ኢየሱስ ተለይቶ ሰው መጨረሻው እንደሚፈልገው ሞት። ለምን ተስፋ ቆርጧል? ለምን የሰይጣን አገልጋይ ሆኗል? ሰይጣን ታፕ ኮፒ ሊንክ ኔዎች ለምን እልከኛ ሆነ? ለምን ኢየሱስን እንደ ኤሳው ኢየሱስን ኦርቶዶክስ አታመልክም ልትል ነው? አንተ ሌባ ስለሆንክ ነው። እናንተ ሌባ ናችሁ። እናንተ አጭበርባሪ ናችሁ። በኢየሱስ ስም ትነግዳላችሁ እንጂ ኢየሱስን አታከብሩት። የኢየሱስ ፍቅር አይታይባችሁ። አውሬዎች ናችሁ። ከእናንተ ጋር ያልተስማማ ሰው ሞቱን ነው እርግማን ነው ስትረግሙ የነበሩት። ትሞታላችሁ ነው የምትሉት። የትኛው ኢየሱስ ነው? ያልተቀበሉትን ራሱ አረገማቸው። ያልተቀበሉትን ኢየሱስን አንቀበልም ያሉትን አረገማቸው። አንተ ያልተቀበሉን ይሞታሉ። በልሜ አሳይቶኛል፣ በልሜ አይቻለሁ፣ እኔ ያሳየኝን እግዚአብሔር አያውቅህም። ሌባ አያውቃችሁ። ወንጀለኞች ናችሁ። በክፋት የተሞላችሁ ናችሁ። በክፋት የተሞላችሁ ሆናችሁ እኔ በልሜ አይቻለሁ፣ የጸለየልኝ ሰው በሙሉ ተሰብስበው አንተን ይረግማል። ብዙ ቅዱሳን አይደለም ፈሳም ናችሁ። ፈሳም ናችሁ። ፈሳም እያልኩ ነው። ቅዱሳን ተሰብስቦ እንዲህ ይላል ምናምን ብለህ ትላለህ። ኧረ ገብቻ ጠናው። በቃ ገብቻ አየኋችሁ። እኔ ጌታ ኢየሱስ ምስክሬ፣ እኔ እውነተኛ እምነት መስሎኝ ነው የሄድኩት። እውነተኛ በጣም ደስ ብሎኝ ክርስቶስ ብቻ የሚመለክ ምንም ነገር የሌለው ክፍፍል የሌለው ጌታ ኢየሱስ ልክ ነው የሚል ነገር ነው። በቃ ግር ብሎ እኔ ጋር መጡ። አቡነ ገብርኤልን ደግፌ ስናገር ማለት ነው። ግር ብለው መጡ። ገብቻ ያቸዋለሁ። አባቴ የምን የእንጀራ ልጆች ናቸው።
ኦርቶዶክሳው የአንድ እናት ልጆች ናቸው። ገባ? ኦርቶዶክስ የአንድ እናት ልጆች ናቸው። የአንድ እናት ሙሉ ኦርቶዶክስ ኢትዮጵያ የአንድ እናት ልጆች ናቸው። የአንድ እናት ልጆች ናቸው። ከዛ ገብቼ እኔ መጠየቅ አላቆምም። እጠይቃለሁ። እምፈራው ነገር የለም። እጠይቃለሁ። እስኪገባኝ ድረስ አፍንጫን ይዤ እጠይቃለሁ። የአንድ እናት ልጆች ናቸው። ለኦርቶዶክስ ወንድምናቶቼ የምነግረው የፈለገ ብትሆን ቢከፋ ሱሰኛ ብትሆን ምን ብትሆን ጸሎት አድርግ። እውነቴን በየእርቅ ጸበል ተጠመቅ፣ ወንጌሉን አንበብ። ከኦርቶዶክስ የሚሻል ጴንጤ የለም። ጌታ ኢየሱስ ምስክሬ ነው የምልህ። የፈለገ ሱሰኛ ብትሆን የፈለገ ቢያስቸግርህ እኔ ስላየሁት ነው የምነግርህ። እዚህ ቤት የባሰ እሳት ነው ያለው፣ የባሰ ፍጅት ነው ያለው። ኢሶልባ እዚህ ጋር ያለው ንግድ ነው። ቃል ለምድር ለሰማይ ንግድ መነገጃ ኢየሱስ ክርስቶስ ይነገድበታል። አይቻለሁ። በቃ ገንዘብ ነው ስራቸው፣ የገንዘብ ነው ዓላማው፣ ገንዘብ ነው። ከዛ ፓስተሮቹ አብዛኛዎቹ ሴት አዳኞች ናቸው። ዘማሪ ብትል ፓስተር ብትል ሴት ነው የሚያድነው። አዳኝ ወጠምሻ ወጠጤ፣ ስለ ፀጉር አቆራረጡ የሚጨነቅ፣ ስለ አለባበሱ ማች እንዳረገ የሚጨነቅ፣ ስለ ቫኬሽን ሄዶ እንዴት አድርጎ ፈታ እንደሚልበት የሚጨነቅ እንጂ ስለ ክርስትናው የሚጨነቁ አይደሉም። ስለ ፂም አቆራረጣቸው የሚችን ያቸው እስቲ መነኮሳት እናቶችን ይሁ በስጋቸው የሚጨነቁ ይመስላቸዋል? ቄሶቹ ስለ ስጋቸው የሚጨነቁ ይመስላቸዋል? እንግዲህ ኦርቶዶክስ 268 ቀን ትጾማለች ከ365 ቀን 97 ቀን ብቻ ነው ስጋ የምትበላው እውነተኛ ኦርቶዶክስ። ይሄ ጫማ ቀቅሎ ይበላል። እንደ ዮዳብ አይነት ጉቶ ጫማ ቀቅሎ ይውጣል። ሜጋ ቸርች ሙሉ አሜሪካን ሀገር ተዘግቷል። ኦል ኦፍ 90% ተዘግቷል። የሌባ ጠርቅም መሆኑ ተዘግቷል። ስለዚህ አሁንም ያየሁት ነገር እኔ መጥቼ መረጃ ስሰጥ ስለ ሉጤዎቹ ስናገር ዋሽቼ አልነበረም። እነ ዶክተር ስዩም ወጥተው አሁን መሰረተ ክርስቶስ አገለለቻቸው። ለምን ተቃወማችሁ? በኦርቶዶክስ በጣም ይሄንን የሚቃወም አንድ ማን የሚባል አለ፣ ደረጀ የወይኗ የሚባል ኦርቶዶክስ በጣም የምታከብረው በጣም የምትወደው አንቱ የምትለው ኦርቶዶክስ ደረጀ የወይኗ የሚባል ኦርቶዶክስ በጣም የምታከብረው ይህን ሰው በጣም አድርጋ ነው የምታረገው። አያችሁ? እዚህ ጋር ግን እነሱን ተቃወምክ ማለት ደረጀማ ዘወይንዬ ቴንክ ዩ ደረጀ ዘወይንዬ የሚባለው ገብታችሁ ዩቱብ ላይ እዩ። በጣም አድርጎ በዚህ ጉዳይ በጣም ይሰራል። ኦርቶዶክስ በጣም የምትወደው የምታከብረው ሰው። እዚህ ቤትስ እነሱን ትቃወማለ። እነ ኤፍሬም ባለ ጊዜ መጥተው ከቨር ይሰጣል። ኤፍሬም ባለ ጊዜው መጥቶ እኔ ጋ ኖ አንተ ፕሮቴስታንት ይሄ የጥላቻ ንግግር ነው እንደዛ አይባልም እያለ ከቨራፕ ይሰጣል። ያንተ ቤት ነው። ያንተ ቤት ተጠለቅልቋል አባቴ። ያንተ ቤት መቀመጫው የራሱ የሚጣፍጠው ነው። ሴቶችን ጨርሶ ወደ ወንዶች ዞሮልሃል። ያንተ ፓስተሮች ሴቶች አልበቃ ብሏቸው ደስታ ስላላገኙ ወደ ወንድ ተሸጋግሯል እያልኩ ነው። ያንተ ቤት የኔ ቤት አይደለም። ይህንን አብራችሁ አሁን ለማስመሰል ፖስት አረከው። አታስመስል። እኔ ቤት መጥተህ ዋሽተሃል። እኔ ቤት መጥተህ ቀጥፈሃል። ይህንን ነገር አትወያዩበትም። ጭራሽ ገንዘብ ይሰጥ ገንዘብ እየከፈለች ነው ኦርቶዶክስ ላምጣችሁ ያለችው። አሁን ለምሳሌ ትዝታው ሳሙኤል ቢል ትዝታው ባልታዛር ቢል ያምርበታል።
ትዝታው ባልታዛር ያንን ቢል ለምን መሰለ? ቆንጆ ድምፅ አለው፣ ቆንጆ ድምፅ አለው፣ መዘመሪያ ድምፅ አለው። ያው ተግባሩ ባልታዛር ቢሆንም ድምፁ ደስ ይላል ሲዘምር። ስለዚህ ምን አለ እሱም ብትል ምናልባት ለመዝሙር ፈልጋው ነው። ኦርቶዶክስ ድምፁ ደስ ስለሚል ተለማመጠችው። ዘርፌ ብትባል ትክክል ነው፣ ልታምን ትችላለህ። አንተ ዘማሪ አይደለ ምን አይደለ? ለምንድን ነው ኦርቶዶክስ የምትፈልገ? ኤርሚያስ ነገር ለምንድን ነው ኦርቶዶክስ የምትፈልገ? ምንም ጥቅም የለህም እኮ ኦርቶዶክስ የምትፈልገ። አንተ ቫልዩ ቢኖር አየ ቢያንስ መዝሙር ትችላለህ ወይ? መዘመር ትችላለህ ወይ? አትችልም። ምንም ነገር የለም። እና የጥላቻ ጥግ ኦርቶዶክስ ላይ አድርገ እኔ ጭምብላችሁ ገብቼ ገፍፌው ነው የወጣሁት። ገፍፌው በተለይ ጴንጤ ከሆናችሁ ሉተራውያን ሁኑ። ከዛ ውጭ ያለው ወሮ በላ ነው። በግልጽ ነው የምነግር። የወሮ በላ ጥርቅ ክርስቶስን የማያቅ ስለ ክርስቶስ ያልገባው አውሬ መንፈስ የተጠናወተው በጥላቻ የሰከረ ማንነት ያለው ኦርቶዶክስ ስትል ብቻ የሚያመው ነው። ሌላ የሚያመው ልክ ኦርቶዶክስ በል ያመዋል። ማርያም በል ማርያም ሲባልማ ታንቆ ቢሞት ይሻለዋል። ከማርያም ዳዊትን ይመርጣል። ዳዊት እግዚአብሔርን አስቀይሟል። እግዚአብሔር ይቅር ብሎት ነው። ቅድስት ድንግል ማርያም እንደ ቃል ይሆንልኝ ያለች እንጂ አንድ ነገር በስህተት እዛ ቦታ የተገኘች ሴት አይደለችም። እግዚአብሔርን አገልጋይ የነበረች በክብር የተጠራች በክብር እናት የሆነች ለአምላክ ልጅ እናት የሆነች እችን ሴት ስሟ ሲጠራ እብድ ያደርጋቸዋል። እመቤቴ ነው ምላት። ልድገምልህ ያማል። እመቤቴ እመቤቴ ናት። ታንቀ ሙት። የዳዊት ልጅ ማረኝ ብሎ መጽሐፍ ቅዱስ ላይ ይናገራል። ሁለት ቦታ ላይ አንዱ አይኑን ምን ላደርግልህ ትፈልጋለህ ብሎ ኢየሱስን ጠየቀው። የዳዊት ልጅ ሆይ ማረኝ፣ አይኔን አብራልኝ አለ። አይኑን አበራለት። የዳዊት ልጅ ብሎ የማርያም ልጅ ማለት ግን አይቻልም። ዳዊት ሞቷል። ለምን አለ? ዳዊት ሞቷል። በዳዊት ነው ምልጃ የጠየቀው። እባክህ የዳዊት ልጅ ማረኝ። የቅድስት ድንግል ማርያም ልጅ ማረኝ ማለት ግን አይቻልም። በጴንጤ የማይቻለው የሞተውን ዳዊትን ስሙን ጠርቶ የሞተውን ዳዊት ስም ጠርቶ የዳዊት ልጅ ማረኝ ብሎ ኢየሱስን ሲለው አትበለኝ አላለ። አትበለኝ አላለው። ማረው። ዳዊት ሞቷል። በሞተ ሰው አትጸልዩ፣ በሞተ ሰው አትጠይቁ ትላላችሁ። የዳዊትን መጽሐፍ ቅዱስ ላይ ቅደደው፣ ሄደ ቅደደው፣ ቅደደው። አባቴ አለ መጽሐፍ ቅዱስ። የዳዊት ልጅ ማረኝ የሞተውን ካልክ የማን ልጅ ማረኝ ማለት ትችላለህ? የቅድስት ድንግል ማርያም ልጅ ማለት ትችላለህ? አትችልም አይባልም። እና በጣም 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 የክፋት ጥግ ኦርቶዶክስን ለመጣል ፕሮጀክት ተሰጥቶ ፕሮጀክት ተነድፎ የሚደረግ ነገር እንደሆነ በደንብ አድርጌ አትምቻለሁ። ኤፍሬም ባለ ጊዜውና ኤርሚያስ የሚያምኑት የተለያየ ኢየሱስ ነው። የተለያየ ኢየሱስ፣ አንድ አይነት ኢየሱስ የላቸው። ስለዚህ አሁንም ወንጌል ስታነቡ መጽሐፍ ቅዱስ አንባቢ ከሆናችሁ በተለይ ብሉይ ኪዳንን እንደ ፕሮቴስታንት ይለያሉ። ሉተራንና ፕሮቴስታንት። ፕሮቴስታንቶች አዲስ ኪዳን እንጂ ብሉይ ኪዳን በጣም ነው የሚጠሉት። ከብሉይ ኪዳን መጥቀስ አይቻልም። ከብሉይ ኪዳን ምንም አይነት ነገር መጥቀስ አይቻልም። አሁን ደስ ያለኝ ፕሮቴስታንት ዮኒ ማኛ ተሳደበ የሚሉትን 10 እየፖሰቱት ድገም። ለምን ሚሊዮን ጊዜ አፖስትም? እኔ አይሞቀኝ አይበርደኝ።
እውነት ናት። የትም ብትሄድ እውነት ናት። ስድብ ኦርቶዶክስ ሰድቦኛል፣ እኔም ለጥልጫለሁ። እኩል ነን። እውነትን መደበቅ አልችልም። 10 ዓመት አንተ የተሳደብከው አለ አይደል እንዴ? ኦርቶዶክስን 10 ዓመት ሙሉ የሰደብካት አንተ አለ አይደል እንዴ? ስለዚህ የተናደድከው ምንድን ነው? የጴንጤ ጭንብል 0 እንደምከተው ስታውቅ ተናደድክ። ለምን? እውነታውን ስላወቅኩ ቻሌንጅ አታረገኝም። መተህ አንድህም ጴንጤ ቻሌንጅ አታረገኝም። ለምን? አየሁት። ከየት ነህ ነው የምልህ። የምታብደው ለዚህ ነው። ከየት ነህ? ኮረንቲን የምትይዟት ያቺን ሚስጥር አወጣዋት። ከየት ነህ? መልስ የለም። ስለዚህ ሌላው ልንገርህ፣ አንተ ራስህ $150,000 በልተህ የለ እንዴ? ስለ ሌላው ስለ ደምረው ስታወራ እኮ 150,000 ብር በነፃ ሕክምና ያለበት ሀገር ላይ 150,000 ብር እጠብ አድርገህ በልተሃል። እኔ ውሸቱን ነው ብዬ ነበር። የታከምክበትን ዶክመንት አሳያቸው። እነዚህ ሰዎች ላባቸውን ጠፍ አድርገው ያመጡት ገንዘብ ነው። የታከምክበትን እስቲ ያሳያቸው። ምክንያቱም የምትኖርበት ሀገር አብዛኛው አውሮፓ ላይ በነፃ ነው የሚያክሙት። ሌባው ማን ነው? ዘራፊው ማን ነው? ቢያንስ ደምረው ቸግሮት ሊሆን ይችላል። አዎ ኢትዮጵያ ላይ ኑሮ ከባድ ነው። በተለይ አዲስ አበባ ላይ ነው ምናምን ላይ የምትኖር ከሆነ ኑሮ በጣም ከባድ፣ ኤክስትሪምሊ ከባድ የሆነ ላይፍ ነው ያለው አሁን። ስለዚህ ሊቸግረው ይችላል። ቸገረው ማለት ግን ምን ማለት አይደለም፣ ክርስቶስን አላወቀም ማለት አይደለም። ምናልባት የሰጡህን ገንዘብ ቤት ገዝተህበት ሊሆን ይችላል። አሜሪካ ከሆነ ሜዲካል በጣም ውድ ነው። አውሮፓ ሜዲካል አብዛኛው ነፃ ነው። ነፃ በሆነበት ሀገር ነው ልታከም ብለህ ዋሽተህ $150,000 የዘረፍከው አንተ ነህ። ይሄንን ወደፊት ዋጋ ትከፍልበታለህ። ለምን? በእግዚአብሔር ስም ማታለል ከምጠላው ነገር በሌላ ነገር አጭበርብር አባቴ፣ በእግዚአብሔር ስም ያጭበረበርከው ትተፋታለህ ነው ማለት። ስለዚህ ይሄንን ነው የምናገረው። አይ ጴንጤዎች የምትሳደቡ ተረጋጉ። እናንተን አላልኳችሁ፣ ተረጋጉ። ምን ጴንጤ አይሳደብም አይደል ስማችሁ እንዴ? ሉጢያ እንኳን ስድብ አይደለም እንዳየነው ዶክመንቱ እንደወጣው በርገር ናችሁ። ትለጣለጣለህ አይደለም ስድብ፣ ከስድብ አልፎ ተርፎ ቤታችሁ ውስጥ ነቢያቶች፣ ቤታችሁ ውስጥ ፓስተሮች፣ ቤታችሁ ዘማሪያን ይለጣለጣሉ፣ ወንድ ለወንድ ሴት ለሴት። እንኳን ስድብ ቀርቶ። ስለዚህ ማንነታችሁን ጭንብል ስላወጣው አትናደድ፣ አትብሸቅ፣ አትቃጠል። ይኸው ሰውየው የሚለውን ላሳያችሁ። የመሰረተ ክርስቶስ ጉድ አብዛኛዎቹ እንግዲህ እኔ እንዳየሁት አብዛኛዎቹ ሌባ ናቸው፣ አብዛኛዎቹ ሉጢ ናቸው ማለት ነው። ይህን ከተቃወምክ ሉጢ ነህ፣ ይህን ከተቃወምክ ሉጢ ነህ። ምንም ጥያቄ የለው። ይኸው በግልጽ ግብረሰዶምን ከሚያራምድ ግብረሰዶምን ከሚደግፍ ሰው ጋር አብሮ እንዲህ አይነት ህብረት ማድረግ በራሱ አጸያፊ እና ይህን ቃል የምጠቀመው ያው መጽሐፍ ቅዱሱ ስለሚለው ከእንዲህ ነው የሚጀምረው ህብረቱ እና አብሮ ማዕድ መቁረስም የተከለከለ ነው። ያም በዚህ ሂደት አብሮ ማዕድ መቁረስም እንደነበረ ምንም መገለጥ አያስፈልገንም። ለምን መጽሐፍ ቅዱሳችን አንደኛ ቆሮንቶስ ምዕራፍ 5 ላይ በግልጽ ይናገራል። ወንድሞች ነን ብለው ወንድሞች ነን ከሚባሉት መካከል ወሲባዊ ርኩሰትን የሚፈጽም የሚዳራ፣ ሰራቂ፣ ውሸተኛ ከነዚህ የአይነት ሰዎች ጋር ህብረትን አታድርጉ ይላል። እንዲሁም ቃል በቃል እንደነዚህ ካሉት ጋር መብልን እንኳን አትብሉ ነው የሚለው። ይህ
በቃ መጽሐፍ ቅዱሳዊ ሬድ ላይ አባቴ አትብሉ ነው የሚለው። አባቴ ምን አትብሉ እየተለጣለጡልህ ነው። ከነዚህ ጋር አትብሉ ነው የሚለው። መሰረተ ክርስቶስ እያለጣለጠች ነው። ትቀልዳለህ እንዴ? ነገ ታጋባላለች። እነሱ ሌላ ዓለም ላይ ደርሰዋል እኮ። ምን አስበህ ነው አባ? ቆይ ድመቴን ላስገባው። ትደክማለህ አንተ አባቴ። እዛ አትብሉ ነው የሚለው። ምን መብላት ብቻ አባቴ። ይለጣለጣሉ። እንደገናስ አረፍተ ነገሩ አላለቀም። እንደነዚህ ካለው ጋር መብል እንኳን እና አሁን ይደረግ በታሰበው ኮንፈረንስ የሚሆነው ነገር ይሄ ነው። አብሮ ማዕድ መቁረስ ይኖራል። አብሮ የጌታ እራትንም ቅዱስ ቁርባንንም መካፈል ነው። ቁርባን እንግዲህ እግዚአብሔር ያሳያችሁ። ሌላውን አርጉት። እንደው አይሰቀጥጣችሁም? ቁርባን እንኳን ስታደርጉ ቁርባን በጌታ በኢየሱስ ቁርባን የጌታ እራትን እንኳን ሳይሰቀጥጣችሁ ታበላላችሁ። የጌታ እራትን እናንተስ አውሬዎች ናችሁ። ጌታ ኢየሱስ ምስክሬ፣ አውሬ። እግዚአብሔር በምክንያት ነው እኔን ያስነሳኝ። ምክንያት አለው። እግዚአብሔር አምላክ በእውነት ልዩ ምክንያት አለው። እኔን ከባዶ ሜዳ አንስቶ እንደዚህ ታዋቂ ያደርገኝ ዝም ብሎ አይደለም። ምክንያት ለራሱ ነው ምክንያት ያደረገኝ። ያው በምታዩት ነገር በምታዩት መልኩ ይህን ነገር አድርጌያለሁ። ለአንዷ አሮጊት አድርሱልኝ። ምንድን ነው ያለችው? ዮኒ ማኛ ጴንጤዎች ለምንድን ነው ማስተር አብነትን አድርሱላት። አንቺ ቆዳ አሮጊት ልንገርሽ ስለ ወንጌል። አንቺ መሃይም፣ አንቺ ዩቲዩብ መሸቀያሽ ነው ክርስቶስ። ልንገርሽ፣ ጴንጤዎች ነቢያቶች አላችሁ፣ ቅዱሳንን ትላላችሁ። ወንድማችንን ማስተር አብነትን ጸሎት አድርጋችሁ አድኑት ብያልኩ። እግዚአብሔር አምላክን ነው ዮኒ ማኛ የተናገርከው። ሌባ ነሽ አላልኩ። እግዚአብሔር ልክ ነው፣ የጴንጤ ፓስተሮች ሌባ ናቸው እያልኩሽ፣ ቅዱስ መንፈስ የለባችሁም እያልኩ። እግዚአብሔር ልክ ነው። የሰናፍጭ እምነት ያለ ይህን ተራራ ተነስተ ወደዛ ተተከል ብትሉት ይሆንላችሁ ነበር ይላል። ሌባ እውነተኛ መንፈስ ስለሌላችሁ ነው እያልኩሽ እንጂ የእግዚአብሔር መንፈስማ ይሰራል። እናንተ ላይ ያለው የዲያብሎስ መንፈስ ስለሆነ ነው። ትሰሚያለሽ ገለቴ? አሁንም በደንብ አርጌ ስሚ። አዎ የእናንተ ፓስተሮች አንድም ሰው መፈወስ አይችሉ። ቢችሉ 47 ከሞት አስነሳው ብሎ የዋሸ ፓስተር አለ፣ ነብይ አለ። ከሞት እንዲያረግን አይና በራን ምን አረግን የምትሉ እናበራሽ አላችሁ። ፓስተር አበራሽ፣ ነብይ አበራሽ አላችሁ። ማስተር አብነትን ጸሎት አድርጓ። የእናንተ መንፈስ ማስተር አብነት ላይ ሲሆን አይሰራም። የእውነት የታመመ ሰው ላይ ሲሆን አይሰራም። የእውነተኛ መንፈስ ያለው ላይ አይሰራም። ይህን ነው ተግባባ። ይሄ ነው ያሳበዳቸው እና ልትከላከል ሞከረች። ግራ ገባት፣ ጨነቀት። አዎ እናንተ ላይ ያለው መንፈስ የአውሬ መንፈስ ነው። መፈወስ ማዳን አይችልም።
የእውነት የታመመውን ማዳን አትችሉ። ለካሜራ የሚድን ነፍ አለ እናንተ ጋር። በካሜራ የሚፈወስ በጣም ብዙ አለ። የእውነት የሚፈወስ ወፍ የለም፣ ወፍ የለም። የእውነት ቢፈወስ ሶፍት ነው እናንተ የምታበሉት፣ ሶፍት ነው። ድራማ ነው የምትሰሩት። በማስቲካ አስረገዝኩ ያለ ሰው ማስረገዝ የሚችል ማስቲካ አብልጦ 2 ሴት 1 አይደለም 2 ሴት ማብላት ይችላል። በማስቲካ ማስረገዝ ይቻላል። የታመመ ሰው ግን ማዳን አይቻልም። የቅባት ማት የዘይት ማት ይሸጣል ምድረ ወሮ በላ ሰው ግን አይድንም። የዘይት ማት ትሸጣል ትነግዳል፣ ሰው ግን አይድንም። ተግባባን? እና ሌብነታቸው ስለተጋለጠ እያበዱ እየሄዱ ነው። እና አሮጊቷ ትሰሚያለሽ? እግዚአብሔር ልክ ነው። እናንተ ሌባ ናቸው፣ አንቺን ጨምሮ ነው የምልሽ። ወሮ በላ አሮጊት ነሽ። ዩቲዩብ መሸቀያሽ ነው። ወንጌል አታውቂም። ወንጌልማ እንዳንቺ አይነት ቶርቶራ አይደለም ያወራው። ሴት ልጅ በዝግታ ትማር ይላል ቃሉ። ሴት ልጅ በዝግታ ትማር። አንቺ ዶማ ሴት ልጅ አደባባይ እንድትመሰክር አልተፈቀደላትም፣ አልተፈቀደም አይልም ቃሉ። በጉልበት ነው የምታደርጉት፣ ጉልበተኞች ስለሆናችሁ እንጂ ቃሉ የሚለው አይልም። ሴት ልጅ በዝግታ ትማር ነው የሚለው። ኢየሱስ ለሁሉም ነው የመጣው ምናምን ብለው መሸቀያን ያደረጉት እንጂ በጭራሽ አይልም ቃሉ። ሴት ልጅ በዝግታ ትማር፣ ባሏን ትጠይቅ ነው የሚለው። መጽሐፍ ቅዱስ ነው የሚናገረው፣ እኔ አይደለሁም ማውራው። ግን ማናችሁም እንደፈለጋችሁ ትሆናላችሁ። ስለዚህ ያንን ነው ድመትን እያለ ደጋግሞ በተለያየ አካውንት መጥቷል። ብሎክ እያረኩ እያስጨነኩት ነው። ብዙ አካውንትን አስጨርሳለሁ። ኖ ብዙ አካውንታቸውን አስጨርሳቸዋለሁ። ጴንጤዎች በፌክ አካውንት እየመጡ ነው። ዋናው ከሆነ ስለምትተዋወቅ በአደባባይ ስለማጋልጣቸው በፌክ አካውንት ይመጣሉ። እንተዋወቃለን። እውነቱን ነው የነገርኩህ። አትናደድ፣ አትበሳጭ። እውነት ሲወራ አመስግን። ክርስቶስ ልክ ነው። በክርስቶስ ላይ ዮኒ ማኛ ጥያቄ አለው? በፍጹም የለው። ክርስቶስ አዳኝ አምላክ ነው። እናንተ ናችሁ ወንበዴ፣ ወንበዴ እናንተ ናችሁ። ስለዚህ ይህንን ነገር ነው ምነግርህ። መሰረተ ክርስቶስ እኛ እንደግፋቸዋለን ነው መሴጁ እኮ ሲተረጎም። እነዚህ አባቶችን ያባረረችው እኛ እንደግፋለን፣ አትናገሩብን፣ አብረን ነው ከነሱ ጋር የምንሰራው። አቤል አቡናም ሰርቶታል። ይህም በቪዲዮ አቤል አቡና ሰርቶታል። ዮኒ ማኛ ዋሽ እንዳትሉ የአቤል አቡናም ቪዲዮ ላሳያችሁ። ይኸው አቤል አቡና ሰርቶታል። ይህም ቪዲዮ ስዩም አንቶኒዮስን የመሰረተ ክርስቶስ አመራሮች ግብረ ሰዶሙን በመቃወም ሰበብ የቤተ ክርስቲያኒትን መልካም ገጽታና ስም አጠልሽታል ሲሉ ነው ከሙሉ አባልነት የሰረዟቸው እና ዶክተር ስዩም አንቶኒዮ በዚህ ጉዳይ ላይ የሰጡት ሀሳብ አለ። እስቲ ስሙ። ታፕታፕ ኮፒ ሊንክ ኔዎች የአዲስ አበባ ክልል መሪዎች ጋራ ለ3 ሰዓት ቁጭ በግሌ ሳወራ ሊመጡ ጥቂት ሳምንታት ሲቀር ማለት ነው ማለት ኤክስኮሚኒኬት ትደረጋላችሁ አደጋው አለ ተብሎ ሲነገር ወይ እሱን እኔ ተዘጋጅቼበት ነው የገባ ነው። እኔም ወገኖቻችንም እና ከባለቤቴም ጋር አስቤ ጸልዬ መክሬ የጀመርኩት ነገር ነው። ግን መጥተውም እኮ ውሸት ነው የሚናገሩት ብያለሁ እና መጥተው ውሸት እስኪናገሩ ጠብቁን ነው ምትሉ ወይ የሚልም ቻሌንጅ ነው ያቀረብኩት። እውነትም ደግሞ ከተመለሱ በኋላ በግልጽ ያየ ነው ውሸቱ ቀጠለ። አልሄድንም፣ ኮሚኒኬሽን የለንም፣ በቃል ነግረናቸዋል። ፈቃድ ተጠይቆ ነው ሄደው ሲባል የነበረው ደግሞ ፈቃድ እንዳልተጠየቀ ሁሉ በአደባባይ ወጣ እና መግለጫ ለምን ሰጣችሁ? እንደገናም ደግሞ
መብት አላችሁ ወይ? ለሞራል የሆነ ፐርሰን ትክክል እንዲህ አይነት ጥያቄዎች ተነስተዋል እና ይህንን ችግር በተገቢ ሁኔታ ተረድቶ ምላሽ የሚሰጥ አካል ሲጠፋ መቼም ድምፅ መሆን የግድ ነው። የአሰራር አካል ታብታብ ቤተሰብ የለብህም። የአባት ቤት ሲበላሽ ማለት እኔ ጌታን ያወቅኩበት ማለት ጌታን ከልጅነቴ ተምሬ መንፈሳዊ እውቀትን ያገኘሁባት ቤተክርስቲያን በእንዲህ አይነት ትልቅ አደጋ ውስጥ ስትገባ አሰራር አካሄድ የሚለውን ነገር ስለዚህ እኔ መሰረተ ክርስቶስ የምትሄዱ ወንዶች ቂጣችሁን ጠብቁ። ቀለል አድርጌ ልንገራችሁ። መሰረተ ክርስቶስ የምትሄዱ ወንዶች ቂጣችሁን ጠብቁ። ቀለል ያለ መሴጅ ነው ማስተላልፈው። ተግባባን? ቂጣችሁን ጠብቁ። ይሄ ነው ያለው እንግዲህ መረጃ እስካለኝ መረጃ። ሌሎቹ አልተባለም። ሙሉ ወንጌል እንደዚህ አልተባለችም። ቃለ ሕይወት ለጊዜው አልተባለችም። ስለዚህ መሰረተ ክርስቶስ የምትሄዱ ወንዶች መቀመጫችሁ ሊለጠለጥ ይችላል። ለጸሎት ስታጎነብስ ልትለጠለጥ ይችላል። አባቴና ይህን ነገር መንግስት ብታየው ጥሩ ነው። ምን መሰለ፣ ለዶክተር አብይ አድርሱልኝ። እንደሚደርስም እርግጠኛ ሆኜ ነው የምናገረው። ዶክተር አብይ በአንተ ዘመን ክርስቶስን የምታመልክ ሰው በክርስቶስ መንገድ ከነ ጥፋት ከነ ምን ቢሆን ይህንን ነገር በጌታ ቤት ሲደረግ አንተ መሪ ሆነ ማየት ለአንተ አደጋ ነው። ለአንተ አደጋ ነው። ጌታ ኢየሱስ ምስክሬ። ዶክተር አብይ ይህንን ነገር ብትንትኑን ማውጣት አለብህ። አደጋ ነው ለአንተ፣ ለአመራር። በአንተ ጊዜ አንተ በምትመራበት ሀገር እንደዚህ አይነት ነገር መፈጠሩ እንደ ሰለጠኑት ዓለማት ምናምን አትበል። ዶግ አመድ እየገቡ ነው። ሰላም የለው። እውነቴን ነው ማወራ። ስለዚህ ይህንን ነገር ብታስተካክል፣ እንደዚህ አይነት ነገር የቤተ ክርስቲያን ልምምድ ስፔሻሊ ለየብቻ ቤተ ክርስቲያን ያልወከለቻቸው ፓስተሮችን ይሄ ቸርች የሚባለውን ብታፈርስ ወይም ደግሞ ለትክክለኛ ቤተ ክርስቲያን ውርስ ቢደረግ መልካም። ለትክክለኛ ወንጌላውያን ውርስ ቢሆን እነዚህ ለየብቻ ለየግል የሆኑትን ውርስ ቢሆን ጥሩ ነው ብዬ አስባለሁ። አለበለዛ ግን በእውነት ነው የምልህ ይሄ የግብረ ሰዶም አካሄድ አንዴ ከገባ መመለሻ የለው። ልታፍሩበት ይገባል። ልታፍሩበት ይገባል። መሰረተ ክርስቶስ ይሄንን ልምምድ ደግፋችሁ ይሄንን የተቃወሙ ትልልቅ የተባሉ አንቱ የተባሉ መምህራንን ማባረር ብልግና። አታጭበርብሩበት። ክርስቶስ ልክ ነው። እናንተ ቤት ያለው ጉድን ለመሸፈን የማትሰሩት ስራ የለም። ገብቻ ያየው አይጠቅምም። አብዛኛው አይጠቅም። ሉተራውያን በጣም ይሻላል። ጌታ ኢየሱስ ምስክሬ። ለምን ስርዓት ሲኖረው ምን ይኖራል መሰላችሁ? ድህነት አለ። ስርዓት ባለው ነገር ላይ ድህነት አለ። ለክርስቶስ ብለህ ነው ስርዓት የምትይዘው። በቅድስና የምትመላለሰው የክርስቶስን ምን መንግስት ለመውረስ ነው። በቅድስና ሳትመላለሱ በምላስ ብቻ ስላወራችሁ፣ ስለዘመራችሁ፣ ስላስመሰላችሁ ክርስቶስ የለም። ስላስመሰላችሁ አብዛኛው ማየው ማስመሰል ፌክነትን አይቻል። አብዛኛው ፌክነት ጌታ ኢየሱስ ምስክር አይቻል። ዱርዬው እንኳን እንደዛ ፌክ አያደርግም። በሚያሳዝን ሁኔታ በጣም ነው የሚያሳዝነው። እና ያየሁትን የምናገር ሰው ነኝ። አሁንም እውነተኛ ክርስቲያን ከሆናችሁ ይሄኛውን ልምምድ መሰረተ ክርስቶስ የምታደርገውን ልምምድ ብታስቆሙ ጥሩ ነው። አንተ ቤት ወንጀል እያለ ስለ ገድል ማውራት፣ ገድል ቅዱሳን ናቸው። የኦርቶዶክስ ቅዱሳን በጣም ጸድቀዋል። እርግጠኛውን እነግርሃለሁ። ከእናንተ ድፍን ጴንጤ ፓስተር
ጌታ ኢየሱስ ምስክሬ፣ የኦርቶዶክስ መነኩሴና የኦርቶዶክስ ቄስና ድኗል። እንዴት በለኝ። አየህ፣ ለጽድቅ ብሎ ነው የሚሰራው። የጽድቅን ስራ ይመላለስበታል። የጽድቅን ስራ። እናንተስ ሱፍ ስትቀይር ነው የምትውለው፣ ሴት ስትቀይር ነው የምትውለው አይደል እንዴ? የጽድቅን ቦታ የታውቁታላችሁ። እስቲ ታላላቅ የተባሉ የፕሮቴስታንት ፓስተሮችን ያዋቸው። እስቲ ምን ላይ ነው የምታገኟቸው? ምን ቦታ ነው የሚገኙት? በጋርድ አይደል እንዴ የሚሄዱት? በጋርድ ክርስትና ይህን ነው የሚያስተምረው እንዴ? ያውም ኢትዮጵያ ላይ እኛ እንኳን ጓያልን በጋርድ አንሄድም። ጠባቂያችን ክርስቶስ ነው። ከሄድኩ በቃ አለቅ። ከሄድኩ ከአንዱ ከደፋኝ ደፋኝ። ሰው እንኳን ክርስቶስን አመልካለሁ የሚል ሌባ ወሮ በላ አጭበርባሪ በጋርድ በቪአይፒ በምን ተቀቦ ቢሄድ። ስለዚህ ወንጀለኞች ናቸው። ጌታ ኢየሱስ ምስክሬ፣ ወንጀለኛ ናቸው እናንተ። አሁንም ኑ እናውራ። ኑ ከየት እንደሆንክ እንደ ክልል ነው የምጠይቅ። ከየት ነህ ብዬ ነው የምጠይቅ። ከየት ነህ? የቱን ነው የምታምነው ብዬ ነው የምጠይቅ። የት የ10 ዓመት ስራን ኤርሚያስ በሳምንት ብትንትንን አውጥቼዋል። እኔ አቅም አለኝ፣ በጣም አቅም አለኝ። የሶሻል ሚዲያ አጠቃቀሙን ጠንቅቄ የማቅሰው ነኝ። እንዴት ማጨለል እንዳለብኝ፣ እንዴት ብቃልት እንዳለኝ ማሳየው። አጨልልሃል። ለምን? በእውነት ነው ማጨልል፣ በውሸት አይደለም፣ ዋሽቻ አይደለም። እንድወደድ ብዬ ባናት ተጠቀል። ማንም አትውደደኝ። እኔ ከእውነት እንጂ ለመወደድ ብዬ ማሽቃብጠው ነገር የለም። እውነት እውነት ናት። እውነትን እኔ ጋር ትደብቃት። ስለዚህ የቱ ጋር ነው ዮኒ ማኛ የዋሸው? የቱ ጋር ነው የዋሸው? ባልታዛር ዶክመንቱን ለቴዲ ሐዋሳ ልኬለታለሁ። የትዝታው ባልታዛር 2 ልጅ አሜሪካን ሀገር የካደው በአደባባይ ኦርቶዶክስ ብር ልትከፍለኝ ነው ብላ ኤርሚያስ ሲዋሽ በአደባባይ ነው ያሳየው። ሲቀጥፍባት ኦርቶዶክስ ሆዳ ሌላ ና እኔ ና ቻለ ኤፍሬም ባለ ጊዜ ና ፈልጋለሁ ልላክለት። ዋሽቷል። እኔ ቤት መጥቶ ይቅርታ ይጠይቃል። ሳንቀያየም ይቅርታውን ይጠይቃል። ኤፍሬም ባለ ጊዜ ላስቀይም አልፈልግም። በእኔ ላይ ስለዋሸ መጥተህ ይቅርታ መጠየቅ አለብህ። ልክ ይልሃለሁ። ማስቀየም አልፈልግም። ስለዚህ ለዋሸህበት ነገር በሁለት ነገር ነው የዋሸው። አንደኛው እኛና ሉተራውያን አንድ ነን ብለሃል፣ ዋሽተሃል። አንድ ሁለተኛው እኛ ጋር የለም የጥላቻ ንግግር ነው ብለሃል። 2 ነገር ዋሽተሃል። መጥተህ ይቅርታ ጠይቅ። ልደውልለት እና ውሸቱን እዚሁ አምኖ ይቅርታ ማለት አለበት። ዋሽተሃል። ኤፍሬም ባለ ጊዜው ያልኬለታል። ስለዚህ አሁንም ውሸት አይጠቅመንም። እውነቴን ነው የምናገረው።
ጥላቻ አይጠቅመንም። ምን አይነት ጥላቻ? በኦርቶዶክስ ላይ የተሰራው ፖለቲካ አስቀያሚ ነው። በኦርቶዶክስ እንዲጠላ ሙስሊምን አይደፍሩም። ሰነጣጥቆ ቁጭ ስለሚያደርገው ሙስሊምን አይደፍሩም። በኦርቶዶክስ ላይ ግን ኤቭሪዴይ የሚሰራው ፖለቲካ ውስጥ ገብቼ ለምንድን ነው ብዬ ነው። ምንድን ነው የሚያስፈልገው? ለምንድን ነው ይሁላ የሆነው? ለምን ተፈለገ? ለምንድን ነው የተፈለገው? በመጀመሪያ አሁን መሰረተ ክርስቶስ የምትሄዱ አባቴ ሚስት ፈልጋለሁ ብለህ ሄደህ ባል ይዘህ እንዳመጣ ጀለሴ አረጋገው ወደዛ መሄድ ሚስት ፈልገህ ሄደህ ባል ይዘህ እንዳመጣ I'm just telling you the truth። ስለዚህ እነዚህን አባቶች ኖ ይሄ አይጠቅምም፣ ይሄ ትክክል አይደለም፣ መሰረተ ክርስቶስን ያሰድባታል፣ ያዋርዳታል ያሉ አባቶች እነሱ ተገፍተው ከቤተ ክርስቲያን ተባረው ምንም ችግር የለውም እኛ ወንድም ሴትም ምና እንደፈለጉ መሆን ይችላሉ የሚባልበት የመጣው በዚህ ነው። ኤርሚያስ አንተ በድርሳን ትቀጥላለህ፣ እኔ በእናንተ ላይ እቀጥላለሁ። የማን ውጤት ያመጣል አብረን የምናየው ነው። ኦርቶዶክስን ካልነካ አትነካ፣ ኦርቶዶክስን ነካ እየመጣው አስነካለሁ። ተግባባን? ለጉልበተኛውም ጉልበተኛ አለው። 10 ዓመት ቡሌ ያርጋል። በሳምንት አብዳችኋል። በሳምንት ነው ያበዳችሁት። 10 ዓመት ስትቀጠቅጡ ተግባባን? 10 ዓመት ሙሉ ኦርቶዶክስ ላይ ስጨፍሩባት እኔ በሳምንቴ ነው ያዝረከረኩ። አሁን ሌቦቹ ዘማውያን ተሰብስበው ቤኪ ቀበቶ የሚባለው ተመስገን አበባ ይባላል። ተመስገን አበባ ይባላል። ሴት ሲያጫውቱ የሚውሉ ገብተው ጌታ ይወዳቸዋል። ኦርቶዶክስ ማለት እኮ እንደዚህ ናቸው። ቢኒያም የሚባል እንደዛ አትነኳትም። አብረን የረገጥ ነው ተመሳስለ ነው። ስራ የሚሰራው በመመሳሰል ነው። ያራድዬ ልጅ ተመሳስለ አንድ ሆነ። የአሜሪካ ኔቪ እንደነበርኩ አንዳንዶቻችሁ ትረሳላችሁ። ብዙ ትምህርት ያስተምሩናል። ብዙ ትምህርት አለ እናንተ የማይገባችሁ እኛ የሚገባል ብዙ ነገር አለ። አይ እኔ ክርስቲያን ነኝ። ይሄነ ድራማ አትሰሩ። ለማናችሁም ለድራማ ልመችም ሀቅ ነው የምናገረው። ከኔ የሰማችሁት አንዳችም ነገር የለም። እኔ ኦርቶዶክስ ነኝ አላልኩኝ። እውነትን ግን እመሰክራለሁ። እውነትን ለመመስከር አቤል አቡና ኦርቶዶክስ ሆኖ አይደለም። ፓስተር ቸርነት ኦርቶዶክስ ሆኖ አይደለም እውነትን የመሰከረላት። ዶክተር ወዳጄነ ኦርቶዶክስ ሆኖ አይደለም እውነትን የመሰከረላት። ኦርቶዶክስ እውነት ለመሆኗ የግድ ኦርቶዶክስ መሆን የለብን። እውነትን እውነት ማለት አለብን። እውነትን መናገር እንጂ የግድ ኦርቶዶክስ መሆን የለብን። እውነት የትም ቦታ ብትሄድ እውነት ናት። ኦርቶዶክስ 90% እውነት አላት እያልኩ ነው። አንዳንድ ያለማስተዋል የምታወሩ ከፍቅራችሁ የተነሳ ከአክብሮት የተነሳ ስለ ቅዱሳን በኃይለኛ የሌለ ቦታ የምትሰጡ አስተካክሉ። ትምህርቱን በማስተካከል ቢሆን ጥሩ ነው። እግዚአብሔር ከሰጠው ጸጋ ውጪ የሰው ልጅ ምንም ማድረግ እንደማይችል ሞር መወደስ ያለበት የክርስቶስ በደሙ የገዛን ነው። እንዴት አድርገው እንደሚዘርፉ ኮንትሮባንድ ነጋዴ ነኝ እያለች እጸልይልሻለሁ ገንዘብ አስገቢ ያላትን ላሰማችሁ። አፖስትል እንዴት ነው? ቅድም የደወልኩልሽ ነኝ። ብሩ ገባልህ? ብሩ ገባልህ? አዎ አሁን ኮንትሮባንድ ነው የምሰራው። ጸልይልኝ ብዬ 6,000 ብር ልኬልህ ነበር። አዘር ባንክ ነው የላኩልህ ከአቢሲኒያ ላይ። አገር ላይ ነው? እስኪ አላየሁትም።
እና ትንሽ ጨንቆኛል። እንዳልኩ ኮንትሮባንድ ነው የምሰራውና በነገራችን ላይ ልጅቷ እቺ አይደለችም፣ እያስደመጠች ነው እያስደመጠች ነው። ሌሊት የሚገባ ቃል ትንሽ ጨንቆኛል። ቃል እንድታወጣልኝ ፈልጌ ነው። በቃ ዛሬ ማታ ብለህ የኔ መልአክ አለ ቢኮስ መጽሐፍ እንደምናገር በብሉይ ኪዳን ጊዜ ለአንድ ሰው የምታዘ መልአክ አለ ውጪስ አዲስ አምኜ ነው ማወራልሽ። አሜን አሜን። ይብዛልሽ። ያሳለጠው መልአክ ታውቂያለሽ መቼስ። እውነት ነው። ሻዳጋ ባይ አውልሽ ታምኛለሽ? አምኗለሁ። እኔ አምኗለሁ እግዚአብሔርን ህይወትሽ ላይ ልትቀጥይ ልትቆሚ 4 ምስጢራቶች በኋላ ልንገርሽ። አንደኛው ግን ሚስጥራቶች ልንገርሽ፣ ቤትሽ ላይ ይገባሉ፣ አካውንትሽ ላይ እንዲሁም ክሳሮተኛ 3 መኪና ነው የምጠራልሽ። በዚህ ቤተደም የሚባል ሰው አንተ ሌባ ትጸልያለህ፣ ሌባ ተይዘሃል፣ ሌባ ነህ አንተም ብሎ ደግሞ ለኮንትሮባንድ ኧረ እባክህ ተው እንጂ 6,000 ብር ልላክልህ ለኮንትሮባንድ እንድትጸልይልኝ። አንተ ወሮ በላ ይዤሃለሁ። አፖስትል እንዴት ነህ? እንዴት ናችሁ? ገንዘብ ካላችሁ ለሴጣን ይጸልይልሃል። እኔማ ነፍሴ ተቀባይነት አይደለም ኢትዮጵያ ኤርትራ አለኝ። ተቀባይነት ለማግኘት ነው። የኦርቶዶክስ ልጆች መስሎኝ ከኔ ጋር አብረን ሆነን እኔ ስጠመቅ አብረውኝ የነበሩት የኦርቶዶክስ ወንድሞቼ ናቸው። እስካሁን እነሱ ጓደኞቼ አሁንም ጭምር አሉ። አሁንም ምንም ልዩነት የለን። አሁንም ጓደኛ ተቀባይነት የሆን ይማኛ እካክ ከማን ፈልጌ አውቃለሁ? ተቀባይነትን ራሴ ወስጄዋለሁ። ለህሊና ስትል ኖር። ህሊና በጣም ሰላም አለው። ለህሊና ሀቅን አውጣ። በተለይ የነፃነት አርቲስት ነፃነት ወርቅነህ ማረፉ በስጋ መለየቱ የነሱን አውሬነት አሳይቶኛል። አውሬነት። ለዛ ነው በደንብ አድርጌ ወሽመጣቸውን መቆርጠው። ሌቦች፣ አጭበርባሪዎች ናቸው። ኖ የትም አልመጣም። የትም የምመጣበት ቦታ የለም። እኔ እውነትን ነው የምናገረው። እዛ ሂድ እዚህና የሚለኝ አንድ ሰው የለ። ወንጌል ስበክ። የግድ ኦርቶዶክስ መሆን አይጠበቅብም። እውነት ለመናገር ይህንን በግልጽ ነው ምና ኦርቶዶክስ መሆን ጴንጤ መሆን ምንም ሆነ እውነት ናት በቃ። ስለዚህ እናንተ አስመጣ ነው እንዲህ ብሎን እንደዚህ ቃቃችሁን አልፈልገው። ይሄን ነው የምለው። ስለዚህ አሁንም እነዚህ አይነት አውሬዎች ከእንደዚህ አይነት ጨካኞች ጋር አብረን እየኖርን ነው። ንጹሐን ደም አርሲ ላይ የኦርቶዶክስ ልጆች ሲታረዱ ዝም የነሱ ሰው ያንን ተናግሮ አቤል አቡናና አማን ሻሎም ብቻ ነው የተናገሩት። አቤል አቡናና አማን ሻሎም ባልታዛር በጋሻው በጭካኔ የተናገረውን ንግግር እነሱ ሁለት ልጆች ብቻ ነው የተናገሩት። ሌላው ደስ ነው ያለው።